ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የአልኮል ሱስ ለመውጣት የሚያግዘው መድኃኒት ይህም መድኃኒት አካምፕሮሴት የሚባለውን ነው። እንዴት እንደሚሰራ በአጭሩ አብራራላችኋለሁ። ከባድ የአልኮል ሱስ ያለባቸው ሰዎች፣ በየቀኑ ብዙ መጠን የሚጠጡ ሰዎች ድንገት በራሳቸው ወስነው እንዲያቆሙት አንፈልግም። እንደ ጫት፣ ሲጋራ፣ ካናቢስ በቃ ጨክኖ መተው የሚባል የለም። አልኮል ሲሆን ሰውነት ይለምዳል። ሄቪ ፕሮሎንግድ ዩዝ ሲሆን ከዛ በኋላ ሰውነት ላይ በጣም ብዙ ለውጦች ነው የሚካሄዱት እና የተሻለው የምንመክረው ሰዎች ተኝተው የባለሙያ እገዛ እያገኙ ዲቶክስ እንዲያደርጉ ለተወሰነ ጊዜ፣ ከዛ በኋላ የስነ ልቦና ሕክምና መድኃኒቶቹ ደግሞ የሚገኙ ከሆነ መድኃኒቶችም እየወሰዱ ከአልኮል ሱስ እንዲወጡ ማድረግ ይቻላል። እና ለዛሬ ይዤላችሁ የመጣሁት እንግዲህ በዚህ ፕሮሰስ ውስጥ ከሚያግዙ መድኃኒቶች ውስጥ አንደኛው ነው። ይሄም አካምፕሮሴት ይባላል። እንዴት እንደሚሰራ አጠር አድርጌ እነግራችኋለሁ። አእምሯችን ውስጥ ሁለት ንጥረ ቅመሞች አሉ፣ ሁሌ ባላንስ መሆን ያለባቸው። አንደኛው አነቃቂ ነው፣ አንደኛው አደንዛዥ ነው። ሁለቱ ሁሌ ባላንስ ናቸው። ይሄም ግሉታሜት እና ጋባ ይባላሉ። ጋባ አደንዛዥ ነው፣ ግሉታሜት ደግሞ ኤክሳይት የሚያደርግ ነው፣ በቃ አነቃቂ ነው። ሁለቱ ሁሌ አእምሮ ውስጥ ባላንስ ናቸው። ሰዎች ልክ አልኮል ሲጠጡ ምንድነው የሚያደርገው? የጋባን ኢፌክት ይጨምረዋል። ግን ግሉታሜት እና ጋባ ሁሌ ባላንስድ መሆን ስላለባቸው ሰዎች ከውጭ አልኮል የሚጠጡ ከሆነ የተፈጥሮ አእምሯቸው ውስጥ ያለው ጋባ ይቀንሳል። ስለዚህ እቺ ጋፓን አልኮሉ ይሞላዋል፣ ባላንስ ሆነው ይቆያሉ። ከዛ ለረጅም ጊዜ ሲጠጡ ጋባቸው እያነሰ ትንሽ ትቀራለች። ከዛ ድንገት ሲያቆሙት ማለት ነው። ይህ እንግዲህ ባላንስ ለመስራት ተጨማሪውን በአልኮል ነበር የሚሞሉት። ልክ እሱ አልኮሉ ሲጠፋ አእምሯቸው ኤክሳይትድ ብቻ ነው የሚሆነው፣ ባላንስ የሚያደርገው ጋባ አይኖርም። ስለዚህ ያልባቸዋል፣ እጃቸው ይንቀጠቀጣል። አንዳንዶቹ ደግሞ የሌለ ምስል ምናምን ነገር ይታያቸዋል። ኮንፊውዝ ሊሆኑ ይችላሉ። እንቅልፍ መተኛት ይቸገራል። ምክንያቱም ጋባዋ አንሳለች በጣም። እና ይሄ መድኃኒት የሚሰራው ይህንን የተዛባውን የጋባና የግሉታሜት እንትን ባላንስ ያደርገዋል። ስለዚህ ልክ ባላንስ ያደርገው ሰዎች ይሄ መንቀጥቀጡ፣ ማላቡ፣ መጨናነቁ ምናምን እሱ ኦኬ ከሆነ ከሱሱ ለመውጣት ይዝሊ ይችላሉ። አለበለዚያ ግን አንድ ሰው ጋባው በተፈጥሮ እንግዲህ ደጋግሞ አልኮል ሲጠቀም ቀንሷል። ከዛ እያላበው የተጨናነቀ እጁ ሼክ እያደረገ ይመለስበታል አልኮል፣ ምንም ጥርጥር የለው። እና ይሄንን ባላንስ ስለሚሰራ አካምፕሮሴት ፈርስት ላይን ከሚባሉት አልኮልን ለመተው ከሚያግዙ የመጀመሪያ ደረጃ መድኃኒቶች ውስጥ አንደኛው ነው። እና ይሄ መድኃኒት ደግሞ በሚገርም ሁኔታ ዶዙ 666 ነው። 666 ሚሊግራም በቀን 3 ነው የሚሰጠው። ቺን ቪዲዮ እንግዲህ ለአንዳንድ የሴራ ተንታኞች ላኩላቸውና አሪፍ እንትን ይሰራሉ። በቃ ድብቅ ኃይሎች ምናምን ምትል ማለት ነው። ኤኒዌይ አካምፕሮሴት በጣም ጥሩ መድኃኒት ነው። በተለይ ሰዎች ሱስ በቃ ለመተው ለሚፈልጉ ሰዎች በጣም ጥሩ ነው። ሌላው አልኮል ለመተው የሚያግዘው መድኃኒት ናልትሬክሶን ይባላል። ናልትሬክሶን ከመተው ይልቅ ለመቀነስ ላሰቡ ሰዎች የተሻለ ነው። አካምፕሮሴት ለመቆም ለወሰነ ሰው የተሻለ ነው። ናልትሬክሶን ደግሞ እኔ አልኮል እንኳን መጠጣት አይቀርም ግን ልቀንሰው ካለ እሱኛው የተሻለ አማራጭ ነው ማለት ነው። ስለ ናልትሬክሶን ከዚህ በፊትም ሰርቻለሁ፣ ግን ለወደፊት ደግሞ አብራርቼ እሰራላችኋለሁ ማለት ነው። እናንተ ወይም የምትወዱት ሰው አልኮል ሱስ እየተቸገረ ከሆነ ዘውዲቱ፣ ጳውሎስ፣ አማኑኤል፣ የካቲት ሆስፒታል የተኝቶ ዲቶክስ አላቸው። እንዲሁም ደግሞ የግል የአእምሮ ተቋማት ላይ አገልግሎቱ ይሰጣል። ሱስ የሚታከም የአእምሮ ህመም ነው እና ይህ ቪዲዮ እንግዲህ ብዙ ሰዎች ጋር እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት ይደረግ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።